ሴት ልጅ ከአፍ አንድ ቃል ሳይወጣ ዝም ብላ ሪጀክት እንደምታደርግ ጥናቶች ያሳያሉ። ይህም የሚሆነው የተሳሳተ ቦዲ ላንጉጅ ካለ ብቻ ነው። ለዚህም ልታስተካክላቸው የሚገቡ 3 ነገሮች አሉ። የመጀመሪያ ልታስተካክለው የሚገባ ነገር ክፍተት ነው። እነዚህን 2 ምስሎች ተመልከቷቸው። የቱኛው የበለጠ ሳቢ ይመስላችኋል? ይሄኛውን መርጣችኋል ብዬ አስባለሁ። ከነዚህ 2ቱስ ይህኛውን ነው የመረጥከው አይደል? ግን ለምን? በ2004 በተደረገ ጥናት ብዙ ቦታ የሚይዙ ወንዶች የበለጠ ሳቢ ተደርገው እንደሚታዩ አሳይቷል። ዝግመተ ለውጥን ተመርኩዘን ካወራን ሰፊ ቦታን መያዝ ለጥቃት የበለጠ ተጋላጭ ያደርግሃል። እናም በፍቃደኝነት ይህንን ካደረክ በዛ ሶሻል ሃይራርኪ ውስጥ ታላቁ ሰው አንተ ነህ ማለት ነው። ለዛም ነው ይህንን ሰው መጀመሪያ ላይ የመረጥከው። ግን ለምንድን ነው በሁለተኛው ጊዜ ያን ያህል ሳቢ ያልነበረው? እንደዚህ አይነቱን አቋም ኃይለኛ ወይም ጨካኝ አድርገን እንደምናይ ጥናቶች አሳይተዋል። ነገር ግን በጣም ስስና ደካማ ሆነህም መታየት የለብህም። የዘመናዊ ጨዋ ወንድ መልክ ነው የሚያስፈልግህ። ለዛም የፊት ለፊት እግር አቋቋምን ሞክረው። ባጭሩ አንድ እግርህን ወደፊት እንዲጠቁም አድርገህ ሌላኛው እግርህን ደግሞ ወደ ኋላ ሆኖ ወደ ጎን ሲጠቁም ነው። ግን እንደኔ አይነት ሰው ከሆንክ እግሮችህ አይደሉም በጣም የሚያስቸግሩ፣ እጆችህ እንጂ። ስለዚህ እጆችህን እንዳታጣምር እና ሁለቱንም እጆችህን ከኪስ ውስጥ መክተት አቁም። ደካማ ያስመስልሃል። እጆችህን ወገብህ ላይ አታድርግ፣ በጣም ተቆጪ ያስመስልሃል። ይልቁኑ በእነዚህ መሃል የሆኑ አቋሞችን ውሰድ። አንድ እጅህን ኪስ ውስጥ አድርገህ ሌላኛውን ማምጣት፣ ወይም ሁለቱንም እጆችን ከጀርባ አድርገህ መያዝ። አሁን ማወቅ ያለብህ ስትቀመጥም ተመሳሳይ ህግ እንደሚሰራ ነው። እግሮችህን በጣም ማቀራረብ የለብህም፣ እንደዛው በጣም ልትዘረጋቸውም አይገባም። ስታርት ፖዚሽን የሚባል አቀማመጥን ልመድ። በቀላሉ ሳስረዳ እግርህን ሰፋ ታደርግና አንዱ እጅህን ወይም ሁለቱንም ከላይ ታስቀምጣቸዋለህ። ግን እነዚህ ነገሮች የሚሰሩት አንድ ቦታ ላይ በምትሆንበት ጊዜ ነው። የምትንቀሳቀሱ ከሆነ እሱ ሌላ ታሪክ ነው። ይህንን ከዚህ በፊት ሰምታችሁት ሊሆን ይችላል። ቪ ቅርጽ ያለው የወንድ ልጅ አካልና 8 ቁጥር የሴት ቅርጽ በጣም ሳቢ የሚባሉት የሰውነት ክፍሎች ናቸው። ምክንያቱም ጥሩ ዘርንና ፍሬያማነትን ያመለክታሉ። ታዲያ ይሄ እዚህ ጋር ጥቅሙ ምንድን ነው? ሳቢ የሚባለው የአረማመድ አይነት እነዚህን ክፍሎች ያሳያል። ለዛም ነው አንዳንድ ሴቶች አንድ እግራቸውን ከሌላኛው እግር ፊት ለፊት እያደረጉ የሚራመዱት ጀስት ዳሌያቸውን ለማሳየት። እኛ ወንዶች ደግሞ ቪቴፐራችንን ለማሳየት ትከሻችንን ለስለስ አድርገን ከፍ ዝቅ እናደርገዋለን። ለስላሳ ያልኩበት ምክንያት ከመጠን ያለፈ ልታደርጉት አይገባም። ሞዴልስ በሚለው መጽሐፉ ማርክ ሜንሰን አረማመዳችሁን መስታወት ፊት እንድትለማመዱት ሪኮመንድ ያደርጋል። ብቻ እንደ ሮቦት አለመራመዳችሁን እርግጠኛ ሁኑ። እንደ ዳንሰኞች ለስለስ ያለ መሆን አለበት። ነገሩ ግን እንዲህ ነው። ቅድም ባነሳውላችሁ የ2004 ጥናት አብዛኛውን ጊዜ ጅንጀናን በፈገግታና በአይን ግንኙነት የሚጀምሩት ራሳቸው ሴቶች እንደሆኑ አሳይቷል። ለዛም ነው ጠንካራ ምላሽ የሚያስፈልግህ። 2 እይታ። በታሪክ ዝግጅቶቹ ላይ ሴቶችን በማየት ብቻ ራሳቸውን የሚስቱለት በጣም ሳቢና ጠንካራ እይታ ያለው አንድ ተዋናይ ነበር፣ ሩዶልፍ ቫለንቲኖ፣ በቅጽል ስሙ ዘ ኦሪጂናል ላቲን ላቨር። ግን ሁልጊዜ እንደዛ አልነበረም። መጀመሪያ አሜሪካ ባረፈ ሰዓት ቀጫጫ፣ ጠይምና ለዘመኑ እንግዳ ተብሎ ነበር ብዙ ጊዜ የሚገለጸው። በዚህም ምክንያት ተጓዳኝ ገጸ ባህሪያትን ብቻ ነበር የሚጫወተው። ሆኖም በ1921 ትልቅ ለውጥ ለማድረግ ይወስናል። የእይታ ግርማ ሞገሱን ያስተካክላል። ከዛም በኋላ ደቺክና የመሳሰሉ ብዙ ፊልሞች ዋና ገጸ ባህሪ መሆን ቻለ። ሴቶችም ደ ሴክሲየስት ማን አላይቭ ወይም የዓለማችን አማላዊ ወንድ ብለው ይጠሩት ጀመር። ቫለንቲኖ 2 የተለያዩ ቴክኒኮችን ነው የተጠቀመው። የመጀመሪያው ደ ቤድሩም አይ ይባላል። ይህም አይ ኮንታክታችሁን እንደጠበቃችሁ አይናችሁን በግማሽ ስትከድኑት ነው። መርሊን ሞንሮ ራሱ ይህንን ትሪክ ትጠቀመው ነበር። በዝግመተ ለውጥ መነጽር ስናየው ደ ቤድሩም አይ በጣም ቆንጆና ልበ ሙሉ ያስመስላችኋል። ግን እውነት እናውራ፣ ይህንን መጠቀም የምትችሉት የግል ጊዜያት ላይ ብቻ ነው። ሁሌ እንደዚህ አይነት እይታ ሲኖራችሁ ያስደነግጣል። ሁለተኛው ሩዶልፍ የተጠቀመው ትሪክ ደስሞልደር የሚባል ሲሆን በ2 ደረጃ የተቀመጠ ነው። ዘደብል ቴክ የመጀመሪያው ደረጃ ሲሆን የአይን ግንኙነት ትፈጥራለህ፣ ሌላ ቦታ ታያለህ፣ ከዛም መልሰህ ታያታለህ። ደ ፍሪዝ ሙቭመንት ሁለተኛው ደረጃ ሲሆን ፈገግታ ታሳያትና ሳይበዛ ቅንድብን ከፍ ታደርገዋለህ። ይህንን ቴክኒክ አንተ ራስህ እንደፈለክ እየቀያየርክ ልትጠቀመው ትችላለህ። ቫሌንቲኖ ከፈገግታ ይልቅ የአይን ግንኙነት ላይ ያተኩራል። አንተ ግን ተራ ሰው ስለሆንክ ፈገግታህን ከሱ በላይ መጨመር አለብህ። ምክንያቱም እሱ ዘ ላቲን ላቨር የሚል ስያሜ ቀድሞ ገንብቷል። ችግሩ ግን እዚህ ጋር ነው። ታዋቂ የዴቲንግ አሰልጣኝ የሆነችው ብሌን አንደርሰን ንክኪ የሌለው ዴት ተራ ቀጠሮ ነው ትላለች። 3ኛ ንክኪ። 3 አይነት ንክኪዎች ሲኖሩ ልትጠቀሙት የሚገባ እንዳለ ሁሉ ልትሸሹትም የሚገባ አለ። ጓደኛዊ ንክኪዎች። እዚህ ጋር የምታተኩርባቸው ቦታዎች እጆቿ፣ ትከሻውና የላይኛው ጀርባ ሲሆን የግዴታ ልታስመስሉ አይገባም። በመጀመሪያ ዴታችሁ እነዚህን ቦታዎች የምትነካበት አሪፍ ሰዓት ወደ ሁለታችሁም የሚያስቀል ከሰማችሁ በኋላ ነው። ሁለታችሁም የምትተዋወቁ ከሆነ ደግሞ ብትተቃቀፉም ችግር የለውም። በጣም ብዙ የተለያዩ ማቀፎች ቢኖሩም እኔ የምመክራችሁ የተለመደውን ማቀፍና የልብ ለልብ መተቃቀፍን ነው። ሌላ እንደ ቤር ሄግ ወይም ሊን ሄግ ለቅርብ ጓደኛችሁና ለፍቅረኛነት ለምታስቧቸው ሴቶች የሚመከር ነው።
የማረጋገጫ ንክኪዎች ባጭሩ አንተ የምትመራበት ንክኪ ነው። እዚህኛው ላይ ዋና ዓላማዎቻችን እጆቿና ወገቧ ነው። እነዚህ ሁለት ይህንን ንክኪ የምትጠቀምባቸው መንገዶች ናቸው። በር ክፈትላትና በምታልፍበት ጊዜ እጆችህን ወገቧ ላይ አሳርፋቸው፣ ወይም ደግሞ ልትቆም ስትል ለመርዳት አስመስለ እጆቿን ያዛቸው። ነገር ግን በማህበራዊ ግንኙነቶች ላይ የምትጠቀማቸው የተለያዩ የማረጋገጫ ንክኪዎች አሉ። በሌላኛ ስማቸው ኢንትሮሴክሹዋል ተችስ ይባላሉ። በዛ ግሩፕ ውስጥ አንድ አባል ሌሎቹን በደንብ የሚነካ ከሆነ በዛ ማህበራዊ ግንኙነት ውስጥ ከፍ ተደርጎ ይታያል። ስትሰሙት አልባሌ ይመስላል፣ ግን በጣም ቀላል ነው። እስኪ ይህን ተመልከቱ። ሐመሩሃ ወሲባዊ ንክኪዎች። እነዚህ ከምናውቃቸው የግንኙነት ቦታዎች ውጪ የወሲባዊ ስሜትን የሚያነቃቁ ቦታዎች ናቸው። አዎ አንድ ቁጥርን መሰረዝ እንችላለን፣ እነዚህንም እንደዛው። ምክንያቱም በአደባባይ ልትነካት የምትችላቸው ቦታዎች አይደሉም። የተቀሩት ካንተ ጋር ነፃነት ከተሰማት በኋላ ብቻ የምትነካት ቦታዎች ናቸው። ማድረግ የምትችላቸውን ልንገርህ። ሚስጥር ንገራትና እጅህን ቀስ ብለህ ታፋዋ ላይ ወይም የእጅ አንጓዋ ላይ አስቀምጥ። ጉንጯ ላይ ፀጉር ካየ የምታነሳው መስለህ ጉንጯን ንካት። ነገር ግን እኔ የምወደውና ብዙ ጊዜ የምጠቀመው ፀጉሯን እያስተካከልክ በዛው ቀስ ብለህ ጆሮዋንና አንገቷን በቀስታ ትዳብሰዋለህ። ግን ቅድም እንዳልኳችሁ በየትኛውም አጋጣሚ መሞከር የሌለባችሁ አንድ የንክኪ አይነት አለ። ራስን ማታለያ ንክኪዎች። ማለትም የራሳችሁን ፊት፣ እግር፣ ትከሻ ወይም ሌላ የሰውነት ክፍላችሁን መንካት። ብዙ ጊዜ በተጨነቃችሁ ሰዓት ነው ይህንን የምታደርጉት። ተመራማሪዎች እንዳገኙት ከሆነ ደግሞ እነዚህ ራስን የመነካካት ልማዶች ሳቢ የመሆን እድላችሁን ይገሉታል። ግን አምርረህ በመጀመሪያው ዴት ስበትን መፍጠር ከፈለግ አሁን የነገርኩን ቴክኒኮች ያለምንም ፍርሃት ስታገኛት አፕላይ ልታደርጋቸው ይገባል። እመነኝ፣ ምንም የሚፈጠር ነገር የለም። እንደውም በድፍረት በጣም ትሳባለች። በዛም ከተባለ ከአንድ ጥፊ በላይ የሚመጣ ነገር የለም። ግን አይፈጠርም። ቀልዴን ነው። እስካሁን ከተከታተላችሁና ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ በቀጣይ እንገናኝ። መልካም ጊዜ